ለምንድነው ሁልጊዜ የምንታመመው? ለምንድነው እድሜያችን እየገፋ ሲሄድ መድኃኒት እንደ ምግብ የምንወስደው? ዶክተሮች ይህንን መድኃኒት ካልወሰድክ ሕይወትህ አደጋ ላይ ነው ሲሉን እንደ አምላክ ቃል አምነን የምንቀበለውስ ለምንድነው? መፍትሄው ያለው ሆስፒታል ውስጥ ሳይሆን በተፈጥሮ ላቦራቶሪዎች ውስጥ ተደብቆ ቢሆንስ? በቀን አንድ ማንኪያ ብቻ። አዎ ሳይንቲስቶች የ100 ዓመት ዕድሜ ቁልፍ ብለው የሰየሙት ነገር ግን እስከ ዛሬ በሚስጥር ተደብቆ የቆየ አንድ ድንቅ ተፈጥሯዊ ዘር አለ። ይህ ዘር ከየትኛው መድኃኒት በላይ የሰውነትዎን ሶፍትዌር የማደስ ኃይል አለው። በዚህ በሰለጠነ ዓለም ውስጥ ለምንድነው በሽታ የበዛው? ካንሰር፣ ስኳር፣ የደም ግፊትና ጭንቀት ለምን የሰው ልጅ የዕለት ተዕለት ጓደኛ ሆኑ? እውነታው ይሄ ነው። ሰውነታችን የተገነባው ራሱን በራሱ እንዲያክም ሰልፍ ሂሊንግ ተደርጎ ነው። ነገር ግን ዛሬ የምንተነፍሰው አየር፣ የምንጠጣው ውሃና የምንበላው ምግብ ይህንን ተአምራዊ የማዳን ኃይል አጥፍቶታል። ሴሎቻችን እየተራቡ ነው። ሆዳችንም ቢጠገብ ህዋሶቻችን ግን ዋናውን ሚስጥራዊ ንጥረ ነገር አጥተው እየሞቱ ነው። ለዚህ ነው በየቀኑ ሆስፒታል የምንመላለሰው። ዛሬ ግን ይህንን ጉዞ የሚያቆም በሳይንስ የተረጋገጠ ግን ያልተነገረለትን ሚስጥር እናወጣለን። ይህ የምታዩት ተክል ሳቻ ኢንቺ ይባላል። በዓለም ላይ ካሉ ዘሮች ሁሉ በኦሜጋ 3፣ 6 እና 9 ክምችቱ ወደር የለውም። ከአሳ ዘይት በ17 እጥፍ የሚበልጥ የጤና ጥቅም አለው። ይህ ዘር የኢንካዎች ወርቅ በመባል ይታወቃል። ለምን ይሆን እስከ ዛሬ በሚስጥር የተያዘው? ለምንስ ነው በፋርማሲዎች ውስጥ የማይሸጠው? ምክንያቱም ተፈጥሮን ፓተንት ማድረግ አይቻልም። በሚቀጥሉት ጥቂት ደቂቃዎች ውስጥ ይህ ዘር እንዴት የደም ስርዎን እንደሚያጸዳ፣ አእምሮውን እንዴት እንደሚያነቃቃና የቆዳውን ወጣትነት እንዴት እንደሚመልስ በሳይንሳዊ ማስረጃ አስደግፌ አሳያችኋለሁ። ይህ ቪዲዮ ስለ ጤናዎ ያሉትን አመለካከት ብቻ ሳይሆን አኗኗሮን ሙሉ በሙሉ ይቀይራል። ከመጀመራችን በፊት ግን ለጤናዎ ዋጋ የሚሰጡ ከሆነ ይህንን ቪዲዮ ላይክ በማድረግ ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዋናው ሚስጥር እንለፍ። ስሙ የተራራ ኦቾሎኒ ወይንም የኢንካዎች ኦቾሎኒ ተብሎ ይተረጎማል። ለ3000 ዓመታት ያህል በፔሩ አማዞን ደኖች ውስጥ የሚኖሩ ጥንታዊ የኢንካ ነገሥታት ለጥንካሬያቸው፣ ለቆዳቸው ውበትና ለረጅም ዕድሜያቸው ሚስጥራዊ ምንጭ አድርገው ይጠቀሙበት ነበር። በወቅቱ ይህን ዘር መመገብ ለተመረጡ መኳንንቶች ብቻ የተፈቀደ የንጉሳውያን ምግብ ነበር። ዛሬ ግን ሳይንስ ይህንን ሚስጥር ሰብሮ ለሁላችንም አቅርቦታል። ለምንድነው ሳቻ ኢንቺን የዘሮች ሁሉ ንጉስ የምንለው? ምክንያቱም በውስጡ የያዘው ወርቃማ ጥምረት ነው። በዓለም ላይ ካሉ ማንኛውም የእጽዋት ዘሮች በበለጠ ኦሜጋ 3 በከፍተኛ መጠን ይዟል። ከአሳ ዘይት በ17 እጥፍ፣ ከዋለንት ደግሞ በ3 እጥፍ ይበልጣል። ከዚህም በተጨማሪ 60 በመቶ የሚሆነው ይዘቱ ከፍተኛ ጥራት ያለው ፕሮቲን ነው። ይህ ማለት ሰውነታችን ሊሰራቸው የማይችላቸውን 9ኙንም ኢሴንሻል አሚኖ አሲድስ በአንድ ላይ ይዟል ማለት ነው። ሳይንስ እንደሚያረጋግጠው አእምሯችን 60 በመቶ የሚሆነው በስብ የተገነባ ነው። ሳቻ ኢንቺ ውስጥ ያለው ኦሜጋ 3 አእምሯችንን እንዳያረጅና ብሬን ፎግ ወይንም የሐሳብ መዘበራረቅ እንዳይመጣ ይከላከላል። በተጨማሪም ትሪፕቶፋን የተባለ ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር በሰውነታችን ውስጥ ወደ ሴሮቶኒን ወይንም የደስታ ሆርሞን ይቀየራል። ይህም ማለት ይህንን ዘር መውሰድ ድብርትንና ጭንቀትን በተፈጥሯዊ መንገድ ያክማል ማለት ነው። ታዲያ ይህን ያህል ጠቃሚ ከሆነ ለምንድነው በየሱቁ የማይገኘው? ለምንድነው ዶክተሮች ስለ ሳቻ ኢንቺ በሰፊው የማይነግሩን? እውነቱ ግን ቀላል ነው። ተፈጥሮን ማንም ፓተንት ሊያደርጋት አይችልም። ትልልቅ ፋርማሲዎች ትርፍ የሚያገኙት
በየቀኑ ከሚወሰድ ኬሚካል እንጂ አንድ ጊዜ ተወስዶ ጤናን ከሚመልስ ተፈጥሯዊ ዘር አይደለም። ዛሬ ግን ይህንን መጋረጃ ቀደናል። ሳይንስ ስለ ሳቻንቺ ምን ይላል? በቅርቡ የወጡ የሕክምና ጥናቶች እንደሚያሳዩት ይህ ዘር ሱፐርፉድ ከሚባሉ ሁሉ በላይ ተቀምጧል። ለምሳሌ በውስጡ ያለው ቪታሚን ኢ እና ቶኮፌሮል በሰውነታችን ውስጥ ያሉ ነፃ አውጪዎችን ፍሪ ራዲካልስ በማጥፋት የሴሎችን ዕድሜ ያራዝማሉ። በአሜሪካ የልብ ማህበር ጥናት መሰረት በሳቻንቺ ውስጥ ያለው ከፍተኛ የኦሜጋ 3 ክምችት የደም ስር መጥበብን አትሪዮስክሌሮሲስን በመከላከል የልብ ድካም ስጋትን እስከ 40% ይቀንሳል። ይህ ማለት ዶክተሮች የሚሰጡንን የደም ማቅጠኛ መድኃኒቶች በተፈጥሯዊ መንገድ ይተካል ማለት ነው። ሌላኛው አስገራሚ ሳይንሳዊ እውነታ ደግሞ ለሆርሞን መዛባት ያለው መፍትሄ ነው። በተለይ ለሴቶች የሆርሞን መዛባትን በማስተካከል የወር አበባ ስነ ስርዓትን ያቃናል። ለወንዶች ደግሞ የጡንቻ ጥንካሬንና የወንድነት ሆርሞንን ቴስቶስትሮንን ያበረታታል። በተጨማሪም ትራይፕቶፌን የተባለው ንጥረ ነገር ወደ ሴሮቶኒን ሲቀየር አእምሯችን ሜላቶኒን የተባለውን የእንቅልፍ ሆርሞን እንዲያመርት ይረዳዋል። ይህም ማለት እንቅልፍ እምቢ ላላችሁና በጭንቀት ለምትሰቃዩ ሰዎች ይህ ዘር ተፈጥሯዊ ፋርማሲያችሁ ነው ማለት ነው። ከላይ የጠቀስናቸው ጥቅሞቹ የሳቻንቺ ጥቂቶቹ ገጽታዎች ብቻ ናቸው። ሳይንሳዊ ምርምሮች አሁንም የሚከተሉትን አስገራሚ ጥቅሞች አረጋግጠዋል። በመገጣጠሚያ ህመም ወይንም በአርትራይተስ ለምትሰቃዩ ሰዎች ይህ ዘር ተፈጥሯዊ ፈውስ ነው። በውስጡ ያለው ከፍተኛ የኦሜጋ 3 ክምችት በሰውነት ውስጥ የሚፈጠሩ ኢንፍላሜሽን ወይንም ብግነትን በማጥፋት የመገጣጠሚያ መለዋወጥንና ህመምን በከፍተኛ ሁኔታ ይቀንሳል። ዛሬ ሁላችንም በስልክና በኮምፒውተር ጨረር አይናችን እየተጎዳ ነው። ሳቻንቺ በውስጡ በያዘው ከፍተኛ ቪታሚን ኤ አማካኝነት የአይን እይታችን እንዳይቀንስና ከዕድሜ ጋር የሚመጡ የአይን ህመሞችን ለመከላከል ፍቱን ነው። ይህ ዘር የውበት ምግብ ይባላል። በውስጡ ያለው ኦሜጋ ፋቲ አሲድ፣ ቪታሚን ኢ ቆዳችን ተፈጥሯዊ እርጥበቱን ጠብቆ እንዲቆይ እንዳይሸበሸብና የፀጉር ስር እንዲጠነክር በማድረግ ያለ ዕድሜ ማርጀትን ይከላከላል። ሳቻንቺ ከፍተኛ የፋይበር ይዘት ስላለው የሆድ ድርቀትን ያስወግዳል። በተጨማሪም በውስጣችን ያሉ ጠቃሚ ባክቴሪያዎችን እንዲራቡ በማድረግ በሽታ የመከላከል አቅማችንን ከምንጩ ያጠናክረዋል። እንግዲህ አስቡት፣ አንድ ዘር ብቻ እኚህን ሁሉ ጥቅሞች ሲሰጥ ለምንድነው ሁል ጊዜ ወደ ፋርማሲ የምንሮጠው? ጤናችን ያለው ኬሚካል ውስጥ ሳይሆን እውነተኛና ተፈጥሯዊ በሆኑ ምግቦች ውስጥ ነው። ታዲያ ይህን ታምረኛ ዘር እንዴት ነው የምንጠቀመው? ሚስጥሩ ያለው በአወሳሰዱ ላይ ነው። በቀን 1 የሾርባ ማንኪያ ብቻ ዘይቱን በባዶ ሆድ ጠዋት 1 ማንኪያ መጠጣት ወይንም በሰላጣና በቀዝቃዛ ምግቦች ላይ መጨመር። በሙቀት እንዳይቃጠል ጥንቃቄ አድርጉ። ዘሩን እንደ መክሰስ በቀን ከ5 እስከ 10 የሚሆኑ የተቆሉ ዘሮችን ማኘክ። ዱቄቱን ደግሞ በጁስ ወይንም በውሃ በጥብጦ በመጠጣት የፕሮቲን ፍላጎትን ማሟላት ይቻላል። እዚህ ጋር አንድ ትልቅ ማስጠንቀቂያ አለ። ምንም እንኳን ሳቻንቺ ተፈጥሯዊ ቢሆንም ሰውነቶ እስኪለምደው ድረስ በትንሹ መጀመር አለቦት። መጀመሪያ ላይ ሆድ የመንፋት ስሜት ሊያሳይ ይችላል። ስለዚህ በግማሽ ማንኪያ ይጀምሩና ቀስ በቀስ ወደ 1 ማንኪያ ያሳድጉ። ያስታውሱ፣ ጤና የሚገኘው በጽናትና በየቀኑ በሚደረግ ጥረት እንጂ በአንድ ጀንበር ታምር አይደለም።
አሁን ትልቁ ጥያቄ ይህን የወርቅ ዘር የት ነው የምናገኘው? ሳቻንቺ ምንም እንኳን ከአማዞን ደኖች የተነሳ ቢሆንም በአሁኑ ወቅት በኢትዮጵያና በሌሎች የሐሩር ክልል አገራት በስፋት መመረት ጀምሯል። በሀገራችን ባሉ ትልልቅ ሱፐርማርኬቶች፣ የኦርጋኒክ ምግብ መሸጫዎችና የባህል መድኃኒት መደብሮች ውስጥ የሳቻ ኢንቺ ዘይት ወይንም የተቆላ ዘር በሚል ስያሜ ማግኘት ይችላሉ። ሲገዙ ግን ጥንቃቄ ያድርጉ። ሁል ጊዜ ኮልድ ፕሬስድ በቅዝቃዜ የተጨመቀ ዘይት መሆኑንና ምንም አይነት ኬሚካል ወይንም ቀለም ያልተቀላቀለበት መሆኑን ያረጋግጡ። ጥራቱን ያልጠበቀ ምርት ጥቅሙ አነስተኛ ስለሚሆን ኦርጋኒክ ለሆኑ ምርቶች ቅድሚያ ይስጡ። ውድ ተመልካቾቻችን፣ ጤና ማለት በሽታ ሲመጣ ሆስፒታል መሮጥ ሳይሆን በሽታ ሳይመጣ ሰውነትን መገንባት ነው። ዶክተሮች የሚሰጡንን መድኃኒት እንደ አምላክ ቃል ከመቀበላችን በፊት አምላክ በተፈጥሮ ውስጥ ያስቀመጠልንን እነዚህን ድንቅ ስጦታዎች ለምን አንጠቀምም? በቀን 1 ማንኪያ ሳቻንቺ ሕይወትዎን ሊቀይረው ይችላል። ሰውነቶ የእርሶ ብቸኛ መኖሪያ ነው። ስለዚህ በደንብ ይንከባከቡት። ለዛሬ የነበረን መረጃ ይህንን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ ያበረታቱን። ይህንን ድንቅ ምስጢር ያልሰሙ ወዳጆቹ እንዲሰሙት ደግሞ ሼር ያድርጉላቸው። እናንተስ ይህንን ዘር ተጠቅማችሁ ታውቃላችሁ ወይስ ለመጀመሪያ ጊዜ መስማታችሁ ነው? ያላችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። ለተጨማሪ አስገራሚ ሚስጥሮች ቻናላችንን ሰብስክራይብ ማድረጋቸውን እንዳትረሱ። ጤና ይስጥልኝ።